የኢራን አዲሱ ጠቅላይ መሪ ሙጅተባ ካሚኒ በኢራን የውጭ ጉዳይ ሚኒስቴር በኩል ከአሜሪካ ጋር ያለውን ውጥረት ለመቀነስ ወይም የተኩስ አቁም ለማድረግ የቀረቡትን ሀሳቦች ውድቅ ማድረጋቸውን ስማቸው እንዳይገለጽ የጠየቁ አንድ ከፍተኛ የኢራን ባለስልጣን ተናግረዋል። ከሹመታቸው በኋላ ለመጀመሪያ ጊዜ በውጭ ፖሊሲ ስብሰባ ላይ የተገኙት ካሚኒ አሜሪካና እስራኤል ተንበርክከው ሽንፈትን አምነውና ካሳ እስኪከፍሉ ድረስ አሁን ለሰላም ትክክለኛ ጊዜ አይደለም ማለታቸውን ባለስልጣኑ ገልጸዋል። የኢራን ጦር አዛዥ አሚር ሀታሚ በእስራኤል የአየር ጥቃት የጸጥታ ኃላፊ አሊ ላርጃኒ መገደልን ተከትሎ ቆራጥ ያጸፋ እርምጃ ለመውሰድ ዝተዋል። ሀታሚ በሰጡት መግለጫ ተገቢ በሆነ ጊዜና ቦታ ለወንጀለኛው አሜሪካና ጽዮናዊው አገዛዝ ቆራጥ አስተማሪና የሚያስቆጭ ምላሽ ይሰጣል ብለዋል። ላሪጃኒና ሌሎች ሰማዕታት ሞት ይበቀላል ሲሉም አክለዋል። ከጦሩ የተለየ የሆነው የኢራን አብዮታዊ ዘብ የላሪጃኒን ሞት በመበቀል በማዕከላዊ እስራኤል ላይ ሚሳኤሎችን መተኮሱን አስቀድሞ እንደገለጸ የአጃንስ ፍራንስ ፕሬስ ዜና ወኪል ዘግቧል። ከዚሁ ጋር በተያያዘ ኢራን ለእስራኤል በመሰለል ጥፋተኛ የተባለውን ሰው መግደሏን የኢራን የፍትህ አካላት ሚዲያ ተቋም ሚዛን አስታውቋል። ኩሮሽ ካይቫኒ የተባለው ይህ ሰው ለእስራኤል የስለላ ተቋም ሞሳድ በኢራን ውስጥ ስለሚገኙ ስስ ቦታዎች ምስሎችንና መረጃዎችን በመስጠት ጥፋተኛ ሆኖ መገኘቱ ተገልጿል። እስራኤል የጸጥታ ኃላፊዋ አሊ ላርጃኒንና ሌሎች ቁልፍ ባለስልጣናትን መግደሏ ስራዋን እንደማያስተጓጉልባትና ተተኪዎችንም በፍጥነት እንደተሾሙ በመግለጽ ኢራን በድፍረት ምላሽ ሰጣለች። እስራኤል በበኩሏ በሊባኖስ በሚገኘውና በኢራን በሚደገፈው ሂዝቦላ ላይ ተከታታይ ጥቃቶችን ከፍታለች። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ አሜሪካና እስራኤል የእስላማዊቷ ሪፐብሊክን ጠንካራ የፖለቲካ ስርዓት እንዳላትና በማንኛውም ግለሰብ ላይ ጥገኛ እንዳልሆነች አልተረዱም ብለዋል። የከፍተኛ ባለስልጣናት ሞት አስተዳደሩን አያስተጓጉልም፣ እንዲሁም ሀገሪቱ ስራዋን ትቀጥላለች ሲሉ አራቺ በኢራን መንግስታዊ ሚዲያ በሰጡት ቃለ መጠይቅ ላይ ተናግረዋል። በእስራኤል የላርጃኒ መገደል አጸፋዊ እርምጃ ነው ስትል ኢራን በቴል አቪቭ ላይ ክላስተር አረር የተሸከሙ ሚሳኤሎችን መተኮሷን የኢራን የመንግስት ቴሌቪዥን ቀደም ብሎ ዘግቧል። ጥቃቶቹ በቴል አቪቭ አቅራቢያ በሚገኝ ቁልፍ ወታደራዊ ተቋማት ባሉበትና ብዙ ሰዎች በሚኖሩበት ሰፈር የሁለት ሰዎችን ሕይወት ማጥፋቱን የእስራኤል ባለስልጣናት የገለጹ ሲሆን ይህም በእስራኤል በጦርነቱ የሞቱ ሰዎችን ቁጥር ቢያንስ ወደ 14 ከፍ አድርጎታል። እስራኤል እንዳለችው ኢራን በአየር ላይ ወደ ተለያዩ ትናንሽ ፈንጆች የሚበታተኑና በሰፊ ቦታ ላይ የሚሰራጩ ለማምከንም አስቸጋሪ የሆኑትን የክላስተር አረሮችን በተደጋጋሚ ተጠቅማለች። የእስራኤል መከላከያ ሰራዊት ማክሰኞ ዕለት በቴህራን የተፈጸሙ ጥቃቶች አመፅን የማፈን ኃላፊነት የተሰጠውን የኢራን እስላማዊ አብዮታዊ ዘብ የጸጥታ ክፍል ዋና መስሪያ ቤትንና ከኢራን የውስጥ ደህንነት ኃይሎች ጋር የተገናኘን የጥገና ማዕከል ያካተተ መሆኑን ገልጿል። አንድ ተወርዋሪ መሳሪያ ማክሰኞ ምሽት በቡሼር የኒኩለር ኃይል ማመንጫ አቅራቢያ የሚገኝን አካባቢ መምታቱን፣ ነገር ግን ምንም አይነት ጉዳትም ሆነ የሰው ሕይወት መጥፋት እንዳላስከተለ ኢራን ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ያሳውቃለች። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ የኒኩለር አደጋን ለማስወገድ በግጭቱ ወቅት ከፍተኛ ጥንቃቄ እንዲደረግ ያቀረቡትን ጥሪ በድጋሚ አስተጋብተዋል። ኢራን የኒኩለር ጦር መሳሪያ ፕሮግራም እንዳታዳብር መከላከል ከሁለት ሳምንታት በፊት የጀመሩት ጥቃቶች አንዱ ዓላማ መሆኑን እስራኤልና አሜሪካ በተደጋጋሚ ገልጸዋል። በዚህም የአገሪቱን ጠቅላይ መሪና ሌሎች በርካታ ከፍተኛ ባለስልጣናትን ገድለዋል። የእስራኤል የአየር ድብደባዎች በቤሩት ቢያንስ 6 ሰዎችን መግደሉን የሊባኖስ ጤና ጥበቃ ሚኒስቴር አስታውቋል። እስራኤል በኢራን በሚደገፈው ሂዝቦላ ላይ የምታደርገውን ጥቃት በማጠናከር የሊባኖስ ዋና ከተማ እምብርትን እያናወጠች ነው። የእስራኤል አየር ኃይል በሂዝቦላ ቁጥጥር ስር ያለውን የቤሩት ደቡባዊ ሰፈር የደበደበ ሲሆን የሮይተርስ የቪዲዮ ምስሎች የሌሊቱን ሰማይ የሚያበሩ ፍንዳታዎችን አሳይተዋል። ሂዝቦላ የኢራን ጠቅላይ መሪ መገደልን ለመበቀል በማሰብ መጋቢት 2 ላይ በእስራኤል ላይ ጥቃት ከሰነዘረ በኋላ የቅርብ ጊዜዎቹ ጥቃቶች ሊባኖስን ወደ መካከለኛው ምስራቅ ጦርነት ይበልጥ እንድትገባ አድርጓታል። የሊባኖስ ጤና ጥበቃ ሚኒስቴር እንዳለው እስራኤል የሰጠችው ምላሽ በሊባኖስ ከ900 በላይ ሰዎችን ሲገድል ከ800 ሺህ በላይ የሚሆኑትን ደግሞ ከቀያቸው አፈናቅሏል። በተመሳሳይ በአሜሪካ የሚገኘው የኢራን ሰብአዊ መብቶች ቡድን እንደገለጸው በየካቲት ወር መገባደጃ ላይ የአሜሪካና የእስራኤል ጥቃት ከጀመረበት ጊዜ አንስቶ በኢራን ውስጥ ከ3000 በላይ ሰዎች መገደላቸው ይገመታል። የኢራን ጥቃቶች ደግሞ በኢራቅ በመላው የባህረ ሰላጤው ሀገራትና በእስራኤል የሰዎችን ሕይወት ቀጥፈዋል። ጦርነቱ ዛሬም ድረስ በጥቃቶችና በአጽፋ ጥቃቶች ቀጥሏል። ከአጋሮቻቸው ድጋፍን የተነፈጉት ፕሬዚዳንት ትራምፕ በሆርሙዝ ወሽመጥ ላይ ጥቃት ማድረሳቸው ተሰምቷል። የአሜሪካ ጦር በሆርሙዝ ባህረ ሰላጤ አቅራቢያ በሚገኘው የኢራን የባህር ዳርቻ ላይ
ባንከር በስተር በተባሉ ኃይለኛ ቦምቦች ጥቃት መሰንዘሩን ገልጸዋል። ይህም የኢራን ጸረ መርከብ ሚሳኤሎችን በዓለም አቀፍ የባህር ላይ ትራንስፖርት ላይ ስጋት ስለፈጠሩ መሆኑን አስታውቋል። የዓለም አቀፉ የነዳጅ ንግድ 5ኛ ክፍል ማስተላለፊያ የሆነው ይህ ስትሬት ኢራን ከአሜሪካና ከእስራኤል ጋር ግንኙነት ያላቸው ታንከሮች እንደምታጠቃ በማስፈራራቷ በአብዛኛው ዝግ ሆኖ ይገኛል። በዚህም የነዳጅ ዋጋ ንሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፉት ቀናት አጋር ሀገራት የነዳጅ ታንከሮችን በውሃ መንገዱ ላይ በነጻነት ለማሳለፍ ለጠየቁት ወታደራዊ እርዳታ ላሳዩት ቀዝቃዛ ምላሽ በተደጋጋሚ ወቅሰዋል። አብዛኞቹ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ውስጥ ያሉ የአሜሪካ አጋሮች በግጭቱ ውስጥ መግባት እንደማይፈልጉ ለትራምፕ እንደነገሯቸው የተናገሩ ሲሆን አቋማቸውንም በጣም የሞኝነት ስህተት ሲሉ ገልጸውታል። ጦርነቱ ከተጀመረ ወዲህ ኢራን ለአሜሪካ እስራኤል ጥቃቶች በባህረ ሰላጤው ጎረቤቶቿ ላይ ሰፊ ጥቃቶችን በመሰንዘር ምላሽ ሰጣለች። የባህረ ሰላጤው አረብ ሀገራት በአሜሪካ ዲፕሎማቲክ ሚስዮኖችና ወታደራዊ ሰፈሮች እንዲሁም የነዳጅ መሰረተ ልማቶች፣ ወደቦች፣ የአውሮፕላን ማረፊያዎች፣ መርከቦችና የመኖሪያና የንግድ ህንፃዎች ላይ ከ2000 በላይ የሚሳኤልና የድሮን ጥቃቶች የተጋረጡባቸው ሲሆን አብዛኞቹ በዩናይትድ አረብ ኤምሬትስ ላይ ያነጣጠሩ ነበሩ። አራቺ ለአልጀዚራ እንደተናገሩት አሜሪካ ኃይሎቿን ከወታደራዊ ሰፈሮች ውጭ ወደ ከተማ አካባቢዎች ስላሰማራች የኢራን ጥቃቶች በአሜሪካ ሰፈሮች ላይ ብቻ የተገደቡ አልነበሩም። የአሜሪካ ጦር የተሰበሰበበት ቦታ ሁሉ፣ የእነርሱ የሆኑ ተቋማት ባሉበት ቦታ ሁሉ ኢላማ ተደርገዋል። ከእነዚህ ቦታዎች አንዳንዶቹ በከተማ አቅራቢያ ሊሆኑ ይችላሉ ሲሉ ተናግረዋል። የዓለም አቀፉ ኢነርጂ ኤጀንሲ እንዳለው በመካከለኛው ምስራቅ ያለው ጦርነት ከ1970ዎቹ ወዲህ እጅግ የከፋውን የነዳጅ ቀውስ አስከትሏል። የግጭቱ የመቀነስ ምልክት ባለማሳየቱ ከጦርነቱ ጅማሬ አነስቶ የነዳጅ ዋጋ በ45 በመቶ ገደማ ጨምሯል። ይህም በዓለም አቀፍ ደረጃ የዋጋ ግሽበት ዳግም እንዳያገረሽ ስጋትን ፈጥሯል። የዓለም የምግብ ፕሮግራም እንዳስታወቀው ጦርነቱ እስከ ሰኔ ወር ድረስ ከቀጠለ በ10 ሚሊዮን የሚቆጠሩ ሰዎች ለከፋ ረሃብ ይጋለጣሉ። የዓለም አቀፍ አየር መንገዶች በከፍተኛ ሁኔታ እየጨመረ ባለው የአውሮፕላን ነዳጅ ዋጋ ምክንያት የጭንቀት ደወልን አሰምተዋል። ይህም በ100 ሚሊዮን የሚቆጠር ተጨማሪ ወጪ፣ ከፍተኛ የታሪፍ ጭማሪና በአንዳንድ መስመሮች ላይ ቅነሳ እንደሚያስከትልን አስጠንቅቀዋል። ዓለም አቀፍ የአቪዬሽን ዘርፍ በትርምስ ውስጥ የወደቀ ሲሆን አብዛኛው የመካከለኛው ምስራቅ የአየር ክልል በሚሳኤልና ድሮን ጥቃቶች ስጋት ምክንያት ዝግ ሆኖ በመቆየቱ በረራዎች ተሰርዘዋል፣ ጊዜያቸው ተስተካክሏል ወይም አቅጣጫቸውን ቀይረዋል። ከመካከለኛው ምስራቅ ጦርነት ጋር በተያያዘ የአሜሪካ የውስጥ ፖለቲካ ላይ ጥያቄን የሚያስነሳ መረጃ ወጥቷል። በአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ የነበሩ አንድ ከፍተኛ የጸጥታ ባለስልጣን ኢራን በአሜሪካ ላይ ያንዣበበ አደጋ አልደቀነችም በማለት በኢራን ጦርነት ምክንያት ስልጣናቸውን መልቀቃቸው ተነግሯል። ብሔራዊ የጸረ ሽብር ማዕከልን ይመሩ የነበሩት ጆ ኬንት አሁን በ3ኛ ሳምንት ላይ በሚገኘው ግጭት ምክንያት ከትራምፕ አስተዳደር ስልጣን የለቀቁ የመጀመሪያው ከፍተኛ ባለስልጣን ናቸው። ኬንት በማህበራዊ ሚዲያ ላይ በለጠፉት ደብዳቤ በኢራን ላይ እየተካሄደ ያለው ጦርነት በበጎ ሕሊና ልደግፈው አልችልም። ኢራን በሀገራችን ላይ ያንዣበበ አደጋ አላመጣችም ነበር። ይህ ጦርነት የጀመርነው በእስራኤልና በጠንካሯ የአሜሪካ ሎቢ ግፊት መሆኑን ግልጽ ነው ብለዋል። አሜሪካ በዓለም አቀፉ የጦርነት ሕግ መሰረት ጦርነትን ለመጀመር ያንዣበበ አደጋ የግድ እንደሚያስፈልጋት ባለሙያዎች ይናገራሉ። የዋይት ሀውስ ቃል አቀባይ ካሮሊ ሊቬት በሰጡት መግለጫ የኬንት ደብዳቤ ለትራምፕ የሐሰት ይገባኛል ጥያቄዎችን ያካተተ ነው ብለዋል። ሊቬት እንዳሉት ፕሬዚዳንት ትራምፕ በግልጽና በማያሻማ ሁኔታ እንደተናገሩት ኢራን መጀመሪያ አሜሪካን ልታጠቃ እንደነበር የሚያሳይ ጠንካራና አሳማኝ ማስረጃ ነበራቸው። ይህ ማስረጃ ከተለያዩ ምንጮችና ምክንያቶች የተሰበሰበ ነበር። ኬንት ለአስተያየት ጥያቄዎች ምላሽ አልሰጡም። በተመሳሳይ የጸረ ሽብር ማዕከሉን የሚቆጣጠረው የብሔራዊ መረጃ ዳይሬክተር ቢሮ ወዲያውኑ ምላሽ አልሰጠም።